ጎንደር በጥምቀት የከተራ በዓል አምራለች ደምቃለች። እንዲሁም ደግሞ ህዝቦቿም ቱሪስቶቹም ጭምር ከፍተኛ የመንግስት ኃላፊዎችም እየታደሙበት የሚገኘው የጥምቀት ከተራ በዓል ከየአድባራቱ ታቦታቱ ወጥተው ወደ ማደሪያቸው እየገቡ ይገኛሉ። አሁን የምንገኝበት የአጼ ፋሲል ግንብ ውስጥ የሚገኘው 400 ዓመታትን ያስቆጠረው የጥምቀተ ባህር ቦታ ላይ ነው። እዚህ ላይ ታዲያ ወደ 8 የሚጠጉ ታቦታት በአሁን ሰዓት እየገቡ ይገኛሉ። እንዲሁም ደግሞ ከጎንደር የተለያዩ ቦታዎች ላይ ከተለያዩ ደብሮች ውስጥ የተለያዩ ታቦታትም ወደ የማደሪያቸው በዚህ ሰዓት እየገቡ ይገኛሉ። እንግዲህ ጎንደር የጥምቀት በዓልን ለማክበር ቀድማ ነው ዝግጅቷን የጀመረችው ደግሞ ዝግጅቷን ያጠናቀቀችው ማለት ይቻላል። ምክንያቱም በርካታ ቱሪስቶች በየዓመቱ የሚታደሙበት ድምቅ ያለ በዓል ከመሆኑ ጋር በተያያዘ ነው። ጎንደር ላይ ጥምቀት በእውነትም ልዩ ስሜት የሚፈጥር ነው። ምክንያቱም ታሪክ፣ ማንነት እንዲሁም ደግሞ ረጅም ጊዜ ያስቆጠሩ ቅርሶች ባለቤት ያላት ጎንደር የጥምቀት በዓልን በየጊዜው ስታከብር የተለያዩ ክስተቶች የምታስተናግድበት ከመሆኑ አኳያ ነው። እዚህ ሰው ከፈጣሪው ብቻ ሳይሆን ሰው ከሰው የሚገናኝበትን ሁኔታም የሚፈጥር ነው። በእርግጥ በዚህኛው የጥምቀት በዓል እስከ 2 ሚሊዮን የሚጠጉ እንግዶች ይመጣሉ ተብሎ ይታሰባል። እንግዲህ ይህ የጥምቀት በዓል እስከሚጠናቀቅ ድረስም ታዲያ የተለያዩ ክንውኖች የሚቀጥሉ ይሆናሉ። ህብረተሰቡም በየቦታው እየወጣ ታቦታቱን በመሸኘት በዝማሬ በእልልታ እንዲሁም ደግሞ የተለያዩ ጭፈራዎችም የበዓሉ ሁነቶች የሚስተናገዱበት እንደሆነ እኔ ለመመልከት ችያለሁ። አሁን ላይ ጎንደር አዲስ ገጽ አላት፣ አዲስ ምስል ነው ያላት። ምክንያቱም አዘምሞ የነበረው የፋሲል ሐውልት አሁን ታድሷል። ይህ ደግሞ ጎንደርን ከተለያዩ ከዓመት በፊት የመጣ ሰው አሁን ላይ ቢመጣ ጎንደር አዲሱን የፋሲል አብያተ መንግስትን ነው የሚያዩ። በሌላ በኩል ደግሞ ጎንደር ከተማዋ ሰፍቶላታል። ይህ ደግሞ የኮሪደር ልማቱ ያመጣው አስተዋጽኦ ነው ማለት ይቻላል። ጎንደር አምራለች። ታሪኳን እንዲሁም ደግሞ ባህሏንና ማንነቷን በሚመጥን መልኩ እየተሰራች ከመሆኑ አኳያ ማለት ነው። ይህ ደግሞ የቱሪስት ፍሰቱ እንዲጨምርም ትልቅ መነሳሳትን የሚፈጥርላት ሆኗል ማለት ነው። አሁን ላይ ታቦታቱ ገብተዋል። እንዲሁም ደግሞ የተለያዩ ዝማሬዎች፣ የተለያዩ ሁነቶች ግን እየቀጠሉ ናቸው። ቱሪስቶቹም እዚህ በመገኘታቸው በጣም ደስተኛ በመሆናቸው ሌሎች ቦታዎች ላይ ያላዩትን ነገር እንዳዩ ለኔ በግሌ ነግረውኛል። ይህን ይመስላል መረጃዬ።